በቬኔዙዌላ የተደረገው ሁሉም ነገር ለሩሲያ፣ ለኢራን፣ ለቻይናና ለኪውባ የተሰጠ ማስጠንቀቂያ ነው አሉ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ። ይሄ ደግሞ እኔን ያየህ ተቀጣ ይሉትን መሆኑ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ይህንን ሲሉ አስጠነቀቋት። ኢራንን በኢራን በቀጠለው ተቃውሞ የሟቾቹ ነገር የሚቀጥል ከሆነ ወዮልሽ ብለዋታል። በኢራን ተባብሶ በቀጠለው ህዝባዊ ተቃውሞ የመንግስታቸው መንገዳገድ የሚያሰጋቸው ከሆነ የሀገሪቱ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ ወደ ሞስኮ ለመሸሽ እቅድ እንዳላቸው ተገልጧል። የውሻን ጥርስ ባጥንት ይፈሩታልን ያስታውሷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። ፉከራ፣ ዛቻውና ማስጠንቀቂያ ወዲያም የጦር መሳሪያ ጋጋታው እኒያን ሰው ከቤተ መንግስታቸው ቅንጡና የተንቆጠቆጠ ወዲህም ከአንበሳው ዋሻ በላይ አስፈሪ ግርማ ሞገስና ድባብ ከነበረው ዙፋናቸው ሊያስጥላቸው አልቻለም። ንጉሥ በሰራዊቱ ብዛት አይድንም ይላል መጽሐፍ። የባለፈው ቅዳሜ በቬኔዙዌላ የታየው ይኸው ሆኗል። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ በአሜሪካ ጦር ኃይል አባላት ተይዘው እጃቸውን በሰንሰለት ተጠርቀው ባልተቤታቸውም ወይዘሮ ሲሊያ ፍሎረስም አንድ ጋር ወደ አሜሪካ ተወስደዋል። በዚያ ሁሉ ሂደትም ከ80 በላይ የማዱሮ የጸጥታ ኃይሎች መገደላቸውን የተገለጠው በማዱሮ የዚያ መልክ ተይዞና ታስሮ አሜሪካ መግባት የበርካታ የምድሪቱ ክፍል መሪዎችና ፖለቲከኞች ዛቱ፣ አወገዙ፣ አስጠነቀቁ ተባለ። በአሜሪካ ዘንድ ግን ጉዳዩ ሁሉም ታልባ ቢንጫጫ ባንድ ሙቀጫና የሆኑት ይሏቸዋል። በካራካስ ቤተ መንግስት ማዱሮን በእጃቸው ለማስገባት የአሜሪካ ጦር ኃይል አባላት ለ24 ሰዓት የሚጠጋ ጊዜ የተጧጧፈ ግብ ውስጥ መግባታቸውን የወጡ መረጃዎች ያሳያሉ። ሰውየው ከዚያ በፊት ሀገር ሰላም ብለው በጸጥታ ኃይሎቻቸውና በፌዴራል ሕግ አስፈጻሚ አካላት ጥበቃ እንደሚደረግላቸው ነው የሚያውቁትም የሚያምኑትም። መች በዚያ መልኩ ተደፍረውና ተዘርጥጠው ይወድቁ መስሏቸው የማዱሮ መያዝ ድራማው አብቅቶ በዚያ ቅጽበትም ወደ አሜሪካ ተግዘው በዚያ ጥርሳቸውን እያፋጩ አጎንብሰው ታይተዋል። ማዱሮ በቀጣው ሳምንት በቀረበባቸው ስፍር ቁጥር የለሽ የክስ ሰነድ በፌዴራሉ ፍርድ ቤት ቀርበው ይጠየቃሉም ነው የተባለው። ይሄ ደግሞ ሲያመጣው ልክ ያለው ይሏል አበው አለያም ሾመሃት ትሻረኝን ያስታውሷል። የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ከካራካስ ማጀታቸው አንስታ ወደ ምድሯ የወሰደቻቸው አሜሪካ ያንን በማድረጓ እሳያበጀሽ አሏት የመኖራቸውን ያህል ከገዛ ምድሯን በተቃውሞ ያናወጧትና ያናጧት ለቁጥር ያታክታሉ ነው የሚባለው። መሪዎቿ ግን አብሶም ፕሬዚደንቷ ዶናልድ ትራምፕ ጆሮ ዳባ ልበስ አሊያም የዝሆን ጆሮ ይስጠኛሉ ሆኗል ይሏቸዋል። በዋሽንግተን፣ በዲሲ፣ ኒውዮርክ፣ በቦስተን፣ ቺካጎና ሎስ አንጀለስ የቬኔዙዌላን ሰንደቅ ዓላማ የያዙ ሰዎች ቁጣና ተቃውሟቸውን አሰምተዋል። አሜሪካ በቬኔዙዌላ የመዘዝኩት ሰይፍ ወደ አፎቷ አልተመለሰም ስትለም ሩሲያ፣ ኢራን፣ ቻይናና ኪውባን በጽኑ ማስጠንቀቋን የተሰማው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትናንትና መሻሽ ማብራሪያቸው አሜሪካ ኒኮላስ ማዱሮን ማሰሯ የሕግን ተፈጻሚነት ማሳየቷ እንጂ ሌላ አይደለም፣ ግን ደግሞ በሰሜናዊ ንፍቀ ክበብ ለአሜሪካ ጠንቅ መስለው በታዩት ላይ ሁሉ ተመሳሳይ እርምጃ ትወስዳለች ሲሉ ነው ያስጠነቀቁት። ሩቢዮ ቃል በቃል ንግግራቸውም ይህንን ያሉት የትራምፕ አስተዳደር በቬኔዙዌላ ያደረገው ተውኔታዊ እርምጃ is not a war, not an occupation, and not a reply of Iraq or Libya, but it is a hard line into the Western Hemisphere ነው ያሉት። ቬኔዙዌላ በአሜሪካ እይታ የአደንዛዥ ዕፅ አምራችና አዘዋዋሪዎች በገፍ የሚርመሰመሱባት ሀገር ናት። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኤንቢሲው ሚት ዘ ፕሬስ ጋር በነበራቸው ሰፊ ቆይታ ይህንን ሲሉ ማስጠንቀቀዋል። ቬኔዙዌላ ለኢራን፣ ለሩሲያ፣ ለሄዝባላህና ለቻይና ምርጥ ተምሳሌት ሆናለች ከዚህ በኋላ አሉ ሰውየው ከአፋቸው ምንጥቅ ብላ የምትወጣ በምትመስለው አምላሳቸው በሰጡት ጽኑ ማስጠንቀቂያቸው ከዚህ በኋላ አሜሪካ ማንንም አትታገስም። ዩናይትድ ስቴትስ ኦፍ አሜሪካ will no longer tolerate its own hemisphere። ሩቢዮ መግለጫቸውና ዛቻቸው በስቷል ይሏቸዋል። በተመሳሳይም ከሲቢኤስ ፌስት ኔሽንስ ዝግጅት ክፍል ጋር በነበራቸው ቃለ ምልልስም እንደ ቬኔዙዌላ መሰል ሀገር እንዲኖር አንፈቅድም። we are not going to have a country like Venezuela in our own hemisphere, be a crossroads for Hezbollah, for Iran and for every other malign influence in the world ነው ያሉት። ይሄ ደግሞ ከኑግ የተገኘሽ መጭ አብረሽ ተወቀጭን አለያም ለአጣን የመጣ ለጻድቃን ይተርፋልን ያስታውሱበታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሜሪካ ቬኔዙዌላን ታስተዳድራለች ወይም ዩናይትድ ስቴትስ ኦፍ አሜሪካ would run Venezuela ያሉትን ጉዳይ ያፎለምታ በቅቤ አይታሽም ምን ሆኖ ተሰምቷቸዋልና ሩቢዮ ደጋግመው ማብራሪያ ሰጥተውበታል። ጉዳዩ ካፍ ወጣ አፋፍን የሆነባቸው የዚያች ሀገር ባለስልጣናት በተለይም ደግሞ የውጭ ጉዳይ
ሚኒስትሩ ማርኮ ሩቢዮ ትራምፕ አሜሪካ ቬኔዙዌላን ታስተዳድራለች ወይም ትመራለች ማለታቸው ሳይሆን አሉት ለኤንቢሲው አርታኢ it is not running the country, it is running the policy። ይሄ ደግሞ አልሸሹም ዞር አሉን ይጠቅሱበታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የቬኔዙዌላን የኃይል ዘርፍ ሲገልጡትም ዲስትሮይድ ዴክሬፒት አንድ ሉትድ ነው ያሉት። ለዚህ አባባላቸው ማስረገጫ ሲያሳዩም ሀገሪቱ የነዳጅ ዘይት ሀብቷን ተጠቃሚ ያደረገቻቸውና በሀብት ያንበሻበሸቻቸው ጥቂት ባለስልጣናቶቿንና የውጭ ጣልቃ ገብ ኃይሎችን ነው ብለዋል። ሩቢዮ አሉት የሲቢኤሱን አርታኢ ከቬኔዙዌላ የነዳጅ ዘይት ሽያጭ የሚዛቀው የረብጣ ሚሊዮንና ቢሊዮን ዶላር ትርፍ ለሀገሪቱ ህዝቦች ዱዲ አይደርሳቸውም፣ ከህዝቡ እየተሰረቀና እየተሰወረ በዚያች ሀገር ላሉት ከፍተኛ ሹማምንትና የጥቅም ተጋሪዎች ነው የሚውለው ሲሉ አስረግጠውለታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰፊው ማብራሪያቸው እኛ የቬኔዙዌላን ነዳጅ ዘይት አንፈልግም፣ ግን ደግሞ ዋናው አቋማችንና ግባችን የቬኔዙዌላ የነዳጅ ዘይት ኢንዱስትሪ በአሜሪካ ጠላቶች ቁጥጥር ስርና እጅ እንዲገባ አንፈቅድም። ዓለም ማወቅ ከፈለገም ይህ አሁኑ ጉዳይ ጦርነት አይደለም፣ እኛ ጦርነት ውስጥ የገባነው ከአደንዛዥ እጽ አዘዋዋሪዎች ጋር ነው ሲሉ ከኤንቢሲ ጋር በነበራቸው ሰፊ ቆይታ ገልጠዋል። ሩቢዮ በማጠቃለያ ንግግራቸው አጽንኦት የሰጡት ደግሞ የአሁኑ የአሜሪካ ተልእኮ በቬኔዙዌላ one of the most daring, complicated, sophisticated missions this country has carried out a very long time። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ የተያዙት ከዋናው የጦር ኃይላቸው ማዘዣ ሰፈር ነው። ሰውየውን ከዚያ ስንወስዳቸው ደግሞ አንድም የአሜሪካ ወታደር አልተገደለም። ይሄ ደግሞ በማዱሮ ቤት እንግዳ ባይመጣ ሁሉ ሴት፣ ዝናብ ባይመጣ ሁሉ ቤትን ሆኖ አሜሪካ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ሰቃቸውን አንቃ ወደ ሀገሯ ወስዳቸዋለች። የቬኔዙዌላ ጉዳይ ፕሬዚደንቷን በቀጥታ በመውሰድ ተጠናቋል። የወደፊቱ ባይታወቅም የአሁኑና ቀጣዩ የአሜሪካ ትኩረት ደግሞ በሩሲያ፣ ቻይና፣ ኢራንና ኪዩባ ጉዳይ ሆኗል ነው የሚባለው። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ተጨማሪ ተቃውሞ ከቀጠለና ሰዎች የሚገደሉ ከሆነ ሲሉ አንላቀቅም ነው ያሉት በዛቻቸው። ትራምፕ አሉ ሁለተኛ ሳምንቱን በያዘው የኢራን ህዝባዊ ተቃውሞ በጸጥታ ኃይሉ የሚገደሉ ከሆነ ኢራን would get very hard ነው ያሉት። አሁን የትራምፕ ሰይፍ ከአፎቱ ወጥቷልና እንዲህ በዋዛ ወደ ሰገባው የሚከቱት አይመስልም። ጉዳዩ በነካካው ጂሃንንም ንካው ይሉትን መሆኑ ነው። ትራምፕ ለጋዜጠኞቹ ሲነግሯቸው በኢራን ያለውን ሁኔታ በቅርበት እየተከታተልነው ነው፣ ህዝቡን መግደል የማያቆሙ ከሆነ በአሜሪካ የቁጣና መዓት አበላ ይወርድባቸዋል ሲሉ ትናንት አመሻሹን ጽኑ ዛቻቸውን ሰንዝረዋል። የኢራን አብዮታዊ ዘብ ኃይል በበኩሉ 8ኛ ቀኑን የያዘውን የኢራን ህዝባዊ ተቃውሞ ለማኮላሸት ሚሳይሉን እያወጣ መደለቁና የአየር መከላከያ ልምምዱን ማቅለጡን የተሰማው የአያቶላዎቹ አገዛዝ በኢራን ህዝባዊ ተቃውሞ ክፉኛ መደናገጡ ሲነገር፣ ኢራናውያኑ ተቃውሞ አራማጆች ግን ተቃውሟቸውን አጠናክረው በስፋት አቀጣጥለውታል ነው የሚባለው። አሁን በኢራን ሁለተኛ ሳምንቱን የያዘው ህዝባዊ ተቃውሞ በዚሁ የሚቀጥልና የመንግስታቸውን አቋም የሚፈታተን የአሜሪካ ሸፍጥ ካለ ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይ ኢራንን ጥለው ወደ ሞስኮው ለመሸሽ እቅድ እንዳላቸው ተሰምቷል። የካሜኔይን ወደ ሩሲያ የመሸሽ እቅድ በይፋ ያወጣው ደግሞ የእንግሊዙ ጋዜጣ ዘ ታይምስ ነው። እንደ እንግሊዙ ጋዜጣ የካሜኔይ እቅድ ፕላን ቢ አሊያም ሁለተኛው አማራጭ መሆኑ ነው። የኢራኑ መንፈሳዊ መሪ ሀገር ጥለው ወደ ሩሲያ የሚጓዙ ወይም የሚሸሹ ከሆነ ደግሞ የ86 ዓመቱ ሰው ቤተሰባቸውን አጠቃሎ 20 የቅርብ አጋር አባሮቻቸውንና ወዳጆቻቸውን ይዘው እንደሚሄዱ ነው የተረጋገጠው። ዘ ታይምስ ይላል በአውሮፓውያኑ 2013 የወጣውን የሪያውተርስን የምርመራ ዘገባ ዋቢ ባደረገበት ስርጭቱ ካሜኔይ ከ95 ቢሊዮን ዶላር በላይ ሀብት ማከማቸታቸውን ያሳያል። አሁን የኢራን ህዝባዊ ተቃውሞ ከበረታ ጉዳዩ አሞራውን በረረ ቅሉም ተሰበረን ሆኗልና ካሜኔይ ከሩሲያ ውጪ ሌላ አማራጭ የላቸውም ነው ያለው ዘገባው። there is no other place for him። አሁን ካሜኔይ ወደ ሩሲያ የሚሸሹ ከሆነ ደግሞ እንደ አውሮፓኑ አቆጣጠር በህዳር 2024 ወደ ሩሲያ ከፈረጠቱት የቀድሞው የሶሪያው ፕሬዚደንት ባሽር አልአሳድ ጋር ይገናኛሉ ማለት ነው። ሩሲያ ላኮረፉትና ለተገፉት ወዳጆቿ ስትል መጠጊያና ከለላ ስትሰጥ አንድ ቀን ግን ነግበኔና ስልታው ይሆን ዓለም አታሳይ አታሰማው የላትምና ለጊዜ መተው ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ጋርዲያንን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ጄሩሳሌም ፖስትን፣ ኒውስማክስን፣ ኢንዲያ ቱዴይን፣ ዴይሊ ስታርን፣ ኪቭ ፖስትን፣ ራውተርስን፣ ሚድል ኢስት አይን፣ ቻሪቲ ወርልድና ኢቭኒንግ ስታንዳርድን ተጠቅመናል።